ሰጠኝ እድል እንግዲህ ርዕሳችን ስለ ማርያም ነው። ነገረ ማርያም ላይ ነው እያወራን ያለ ነው። ስለዚህ ማርያም ላይ ስቲክ አድርጌ ለማውራት ሞክራለሁ። አሁን ትልቁ ችግር ምንድነው? ማርያም ቤዛ ትባላለች ወይስ ቤዛ አትባልም ሲባል ከቃላቱ ባለፈ የሚሰጠው ትምህርት ምንድነው የሚለው ነው ማየት ያለብን። ስለዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት መሰረት ማርያም የዓለም ቤዛ ነች ስትባል ኢየሱስን ስለወለደችው ብቻ ነው ወይ? አይደለም፣ ሌላ ምክንያት አለ። እኛ የምንቃወመው ይሄን ሁለተኛውን ምክንያት ነው እንጂ የመጀመሪያውን ኢየሱስ ወልዷለች የሚለው ተቋሙ የለንም። ግን ቤተክርስቲያኒቷ ምንድነው የምትለው የሚለው ከተቻለ ማስረጃዎችን ባሳይ ደስ ይለኛል። የጽሁፍ ማስረጃዎችን ባለኝ ደቂቃ በትልቁ ብታረገኝና ቤተክርስቲያኒቷ ምን እንደምትል በዚህ ጉዳይ ላይ ማስረጃዎችን ተራ በተራ ቶሎ ብዬ ላቅ። እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ማርያም ያላት ትምህርት ምን ይመስላል ሲባል መጽሐፍ ቅዱሳዊ ነው ወይ? አይደለም። ምንድነው ማስረጃ? ለምሳሌ ተወሰነ ላሳይ። አሁን ማሳየው መጽሐፍ የአባ ገብረ ኪዳን መጽሐፍ ነው። አሐቲ ድንግል የተሰኘው የአባ ገብረ ኪዳን መጽሐፍ ነው። እዛ መጽሐፋቸው ላይ ምንድነው የሚሉት? መጽሐፈ መነኮሳትን ይጠቅሱና ጸጋ የሚመለሰው በወጣበት በኩል ነው ይላል። እውነት ነው። ስለዚህ እግዚአብሔር ለሰው የሰጠውን ጸጋ በሔዋን በኩል እንደወጣ በሴት በኩል የወጣውን ሀብት መንፈሳዊ በሴት በኩል ይመለስ ዘንድ ድንግል ማርያምን ለሔዋን ቤዛነት መረጣት ይላል። ተመልከቱ፣ ድንግል ማርያምን ለሔዋን ቤዛነት መረጣት። ከዛ አባ ጊዮርጊስ ዘጋስጫን ይጠቅሱና ምን ይላሉ? በወደኩበት በኩል ተነሳው፣ በራኩበት በኩል ቀረብኩ በማለት በማርያም በኩል እንደቀረብን በማርያም በኩል እንደተነሳን ይናገራሉ ማለት ነው። ይሄ በጣም የስተት ትምህርት ነው። ለምን ከተባለ መጽሐፍ ቅዱሳዊ ድጋፍ የለውም። መጽሐፍ ቅዱሳችን በዚህ ጉዳይ ላይ ምንድነው የሚናገረው ስንል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁም ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ስለዚህ የሐዋርያቶቹ ትምህርት ንጽጽሩ በሁለቱ አዳም መካከል ነው፣ በፊተኛው አዳም እና ኋለኛ አዳም በተባለው በኢየሱስ። አንድም ቦታ እንግዲህ ከቅድም ጀምሮ የነበራችሁ ሰዎች ስንጠይቅ የነበረው ይሄ ነው። ማርያም ዳግማዊት ሔዋን ተብላለች ወይ አሳዩን ስልነበር አንድም ሰው አላሳየም። ለምን? የለም። ሐዋርያቶቹ የማያውቁት የቀደመችዋ ቤተክርስቲያን የማያውቁት ትምህርት መሆኑን በዚሁ መረዳት እንችላለን። ሲቀጥል አናሎጂው አንድ ላይ ሄዳል ወይ? አይሄድም። ለምሳሌ አዳምና ሔዋን ምንድን ናቸው ግንኙነታቸው? ባልና ሚስት ናቸው። ኢየሱስና ማርያምስ ኮኔክሽኑ ምንድን ነው? አባት እናትና ልጅ ናቸው። አያችሁ፣ አናሎጂው ራሱ አብሮ አይሄድም። አዳምና ሔዋን ባልና ሚስት፣ ኢየሱስና ማርያም እናትና ልጅ። ስለዚህ አናሎጂው አንድ ላይ እንደማይሄድ በዚሁ መረዳት አለብን። ስለዚህ እነሱ የሚያነሱት ሀሳብ መጽሐፍ ቅዱሳዊም ብቻ ሳይሆን ሎጂካልም አያስኬድም። በአመክንዮም ደረጃ የሚያስኬድ ሀሳብ አለመሆኑን መረዳት እንችላለን። ግን ማርያምን ቤዛ ሲሏት በዚህ መንገድ ብቻ ነው የኦርቶዶክሳውያን? አይደለም። ሌላም የሚያነሱት ሀሳብ አለ። በተለይም ከመዳን ጋር እኛ በጣም አጥብቀን የምንናገረው የምንቃወመው ከመዳን ጋር የሚነሳው ሀሳብ ነው። ለምሳሌ እዚህ ጋር ተመልከት ምን እንደሚል መጽሐፈ ሚስጥር ላይ የተቀመጠ ሀሳብ ነው። እመቤቴ ወላዲት አምላክ ወይ አምላክ ጌታ ለሆነ ልጅሽ ስለ እኔ እንዲህ ብለሽ ንገሪው፣ አቤቱ ምሕረትን አታዘጊበት። ይህ ሰነፍ ሰው በስንፍናው ቢያሳዝን ስለ ነፍሱ ቤዛ ንጽሕናዬን ተመልከት። ይህ አባ ጊዮርጊስ ዘጋስጫ የተናገሩት ነው። ስለ ነፍሱ ቤዛ ምንን ተመልከት? ንጽሕናዬን ተመልከት ትላለች ማርያም። ስለዚህ በማርያም ንጽሕና መንገድ ወይም ደግሞ በእሷ በኩል ነው የእኛ ድህነት የሚገኘው የሚል የተዛባ የነገረ ድህነት ትምህርት ቤተክርስቲያኒቷ ታስተምራለች ማለት ነው። ይህን ነው አጥብቀን እኛ ምንቃወመው። ሌላው የሉቃስ ወንጌል ምዕራፍ 1 ላይ የተነሳ ሀሳብ አለ። ይቅርታ ሜሎስ፣ በጣም ልደት ጋር መሄድ የምትፈልጉ ሂዱ ፕሊዝ። እዚህ ጋር 10 ያጻፉላቸው፣ እኔ እነግርላቸዋለሁ። እኔ በደንብ እነግርላቸዋለሁ። ልደት ከፍቶላቸዋል። ሄዳችሁ እዛ ተማሩ። ቀላል፣ አይዟቸው። እኔ እናገራለሁ። 10 ከምትጽፉ ልገላግላችሁ ብዬ ነው። እኛ የክርስቶስ ትምህርት ነው መማረው። ሄዳችሁ ልደት ጋር በደንብ ተማሩ። እኛ እዚህ ነው ያለ ነው። ቀጥል ከይቅርታ ጋር። እሺ፣ ሌላ የተነሳው ሀሳብ የሉቃስ ወንጌል ምዕራፍ 1 ላይ ያለው ጸጋ ይሞላብሽ ወይ የሚለው ቃል። እሺ፣ በኦርቶዶክሳውያን በሚቀበሉት መጽሐፍ ቅዱስ ላይ ጸጋ ይሞላብሽ ሆይ የሚል አለ ወይ? የለም። ምንድነው ማስረጃ? እዚህ እጄ ላይ
ደቂቃ ለመጠቀም ላሳያቸው። ይሄ ዘ ኦርቶዶክስ ስተዲ ባይብል ይላል። የኢስተርን ኦርቶዶክስ ቤተክርስቲያን የምትቀበለው ነው። እዚህ ላይ ጸጋ ይሞላብሽ የሚል የለም። አለ የሚል ሰው ካለ ሊያሳየኝ ይችላል። የለም። ሌላውስ ኦርቶዶክስ ኦሪየንታል ኦርቶዶክስ የሚቀበሉት መጽሐፍ አለ። ለምሳሌ ካቴና ባይብል የሚባል ኦሪየንታል ኦርቶዶክሶች የሚቀበሉት ነው። የአባቶች ትርጓሜ የያዘ መጽሐፍ ቅዱስ ነው። እዛ ላይ ጸጋ ይሞላብሽ ወይ ይላል ወይ? አይልም። ሃይሊ ፌቨርድ ነው የሚለው። በሁለቱ መካከል ልዩነት አለው። ስለዚህ ውይይት የሚገጥም ሰው ካለ መግጠም ይችላል። እኔ ደቂቃ ለመጠቀም ግን እዚህ ላይ የለም፣ የሉቃስ ወንጌል ማለት ነው። እሺ ጸጋ ይሞላብሽ ወይ የሚለውን ከኦርቶዶክሳውያን ላሳያችሁ ትርጓሜ። ለምሳሌ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የነበሩት ምን ብሎ ነው የተረጎሙት ይህን ሀሳብ የሚለውን ላሳያችሁ። የመመረቂያ ጽሑፋቸው ላይ እንደዚህ ይላሉ። The Eastern Orthodox Church affirms that the unique position of the Virgin Mary as Theotokos was not due to her own achievement. አሁን ቴዎቶኮስ ማለት የአምላክ እናት የሆነችው በራሷ ጥረት አይደለም። nor a reward for her merits በነበራት መልካም ነገርም እንደ ሽልማት አይደለም የአምላክ የሆነችው። አሁን ይችን ተመልከቱልኝ። nor even the result of the fullness of grace bestowed on her ጸጋም የሞላባት ስለነበረች አይደለም የአምላክ እናት የሆነችው። ታዲያ ለምንድን ነው? but the sheer free gift of God አያችሁ፣ የእግዚአብሔር ነፃ ስጦታ ብቻ ነው እንጂ መልካም ስራ ተሰራች ለዛ እንደ ሽልማት አይደለም። ጸጋም ስለሞላባትም አይደለም የአምላክ እናት የሆነችው። ይሄ ያልኩት እኔ አይደለሁም፣ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ቤተክርስቲያን 5ኛው ፓትርያርክ። ስለዚህ እነዚህን ሀሳቦች ስናይ ከራሳቸው ከቤተክርስቲያኒቷ አባቶች ጋር ነው የሚጣሉት ማለት ነው። አንድ የመጨረሻ ደግሞ ላሳያችሁ። ዘፍጥረት ምዕራፍ 3ን በተመለከተ ሴቲቱ ሲሉን ነበር። ሴቲቱ ማነች? ኦርቶዶክሳውያን ምን ብሎ የተረጎሙት ይህን ክፍል ላሳያችሁ። ይህን ማሳያችሁ የታድሮስ ማላቲ ያዕቆብ የኮመንተሪያቸው ነው። ዘፍጥረት ላይ ያለውን ኮመንተሪያቸው ነው። እዛ ላይ ምን ይላሉ? ያው ዘፍጥረት ምዕራፍ 3 ቁጥር 15 ተመልከቱ። ቅድም ሲጠቅስ የነበረው ማለት ነው። እሺ the serpent became a representative of the devil himself እባቡ የማን ሪፕሬዘንታቲቭ ነው? የሰይጣን። who was called serpent of the old Revelation 20 God put enmity between the devil and the woman until the Lord Jesus Christ comes from the seed of the woman without human intervention እንዲህ ብሎ ያስቀምጡት። ያለ ምንም የሰው ጣልቃ ገብነት ነው የመጣውማ ጌታ ኢየሱስ። ታዲያ ስለማን ነው የሚያወራው የክፍል ስንል ይኸው ዳግማዊት ሔዋን የምትባለው ማን ነች? ተመልከቱ። when the church the new Eve ይኸው ከራሳቸው አባቶች ጋር the new Eve የምትባለው ማለት ቸርች። ይቀጥላሉ whenever pain the church the new Eve። ዘፍጥረት ምዕራፍ 3 ላይ ሴቲቱ የሚለውን ቃል ቤተ ክርስቲያን ብሎ ነው አባቶች የተረጎሙት። ስለዚህ መልእክታችን ምንድን ነው? ሐዋርያው ጳውሎስ እንደተናገረው ይህን ልጥቀስና ልጨርስ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ሐዋርያው ጳውሎስ ምን ብሎ ተናግሯል? ይኸው የተናገረው ነገር ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትም በእውነትም የአሕዛብ አስተማሪ ለመሆንኩ ተሾምኩ። እውነትን እናገራለሁ አልዋሽም ይላል ሐዋርያው ጳውሎስ። ስለዚህ ሐዋርያው ጳውሎስ እውነት እናገራለሁ ሲል ምን እንደሆነ የሚናገረው ኢየሱስ ለሁሉ ቤዛ ሰጠ የሚለው ነው። ስለዚህ ከዚህ ውጪ ሌላማ አካል አለ ለዓለም ራሱን አሳልፎ የሰጠ ቤዛ የሆነ ከተባለ ሐዋርያው ጳውሎስ ውሸታም ይሏል። እኛም ከዚህ ውጪ ሰው የለም፣ ጌታችን ኢየሱስ ክርስቶስ ብቻ በእግዚአብሔርና በሰው መካከል ያለ ስለኛ መዳን ራሱን አሳልፎ የሰጠ ቤዛችን ኢየሱስ ነው። ጸጋና ሰላም ይብዛላችሁ። ሰላም ይብዛ። በጣም ነው የማመሰግነው። እኔ እንዲያውም 1 ደቂቃ ነበረ። በጣም እጅግ አድርጌ አመሰግናለሁ። ከዚህ ቀሲስ ሲናገሩና